አንበሳ መስሎ ያሸለመ ተነሳ ታሪክን ሊቀይር ተነሳ ክርስቶስ ተነሳ። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ካቶሊካውያን በአገር ውስጥም በውጭ አገርም ያላችሁ የእግዚአብሔር ልጆች በጎ ፈቃድ ያላችሁ ሁላችሁ በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዓመተ ምህረት የትንሣኤ በዓል በሰላም አደረሰን በሰላም አደረሳችሁ እላለሁኝ። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በአገራችን ከምናከብራቸው ታላላቅ ክብረ በዓላት መካከል አንዱ የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ነው። ትንሣኤ ጌታ ኢየሱስ ክርስቶስ ለአዳም ኃጢአት ከእግዚአብሔር ጋር የነበረውን ህብረት ጌታ ኢየሱስ ክርስቶስ በመስቀል ላይ በመሞቱ በመስቀል ላይ በመሰዋቱና እንዲሁም ሞቶ መቃብርን ፈንቅሎ ድል በመንሳቱ የእግዚአብሔርን ብርሃን ያየንበት ሰውና እግዚአብሔር የተገናኙበት እርቅ በዚህ ምድር ላይ ብርሃን በዚህ ምድር ላይ የወረደበት ትልቅ በዓል ስለሆነ መላው ክርስቲያኖች ክርስቶስን የሚከተሉ ሁሉ የደስታችን በዓል ነውና እንኳን አደረሳችሁ እንላለን። ጌታ ኢየሱስ ክርስቶስ በመስቀል ላይ ባይሰቀል ኖሮ ጌታ ኢየሱስ ክርስቶስ ሞቶ ከትንሣኤው ባይነሳ ኖሮ የክርስትና እምነትም ባልኖርና እኛ ሁላችንም ባልተዋወቅን ነበረ። ዛሬ ግን በአምላካችን በጎ ፈቃድ በእግዚአብሔር ሁላችንም ከክርስቶስ ሞትና ትንሣኤ የተነሳ ሁላችንም ልጆቹ ነንና ትንሣኤ በዚህ ምድር ላይ ከመኖሩ በፊት ምድር ጨለማ ነበረች፣ የተረገመች ነበረች። የሰው ልጅ ተስፋ የቆረጠበት ዘመን ነበረ። ነገር ግን ክርስቶስ እውነት ሕይወትና መንገድ የሆኑ የተረዱት ሁሉ ክርስቶስ ብርሃናችን ነው፣ ክርስቶስ ተስፋችን ነው። ይህ በጨለማ ለነበሩት በፍራቻ ውስጥ ለነበሩት የክርስቶስ ትንሣኤ ለሰዎች ሁሉ መልካምነትን ተስፋ እንዳመጣ በመጽሐፍ ቅዱሳችን ሁሉ እናያቸዋለን። እነ ማርያም መግደላዊት እነ ጴጥሮስ ወደ መካነ መቃብሮቹ ሴቶቹ በጧት ተነስቶ በሚሄዱበት ጊዜ የኢየሱስ ክርስቶስን አስክሬን ለመቀባት በሚሄዱበት ጊዜ የመቃብሩ ድንጋይ ማን ያነሳልን ብለው ሲጨናነቁ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ በታምሩ ድንጋዩን በዛ ቦታ አልነበረም። ያ ብቻ ሳይሆንም ክርስቶስም ተነስቷል፣ ያንን አረጋግጧል። ያ ማለት በክርስቶስ ለምናምንና ለምንፈልገው ሁሉ ድንጋይን የሚያክል ትልቅ ሸክም ትልቅ ችግር የሚያከባልልልን ኃይል አለ። ክርስቶስ ከኛ ጋር ከሆነ ያ መከራችን ያ በክፍለታችን የተጋረደው ማንኛውም ነገር ይንከባለልናል ማለት ነው፣ ይወገድልናል ማለት ነው። ዋናው የክርስቶስን ብርሃን ለብሶ መጓዝ ነውና ክርስቶስ በትንሣኤው ለሐዋርያቶቹ ታይቷል። ከ500 በላይ ለነበሩት ተገልጿል። ሰፈሩና ሲቸገሩ ለነበሩት ሰዎች ሁሉ በላይኛው ቤት ቆልፎ ለነበሩት ሁሉ በተአምር ገብቶ ሰላም ለእናንተ ይሁን፣ እኔ የምሰጣችሁ ሰላም ዓለም እንደምሰጠው አይደለም ያለው ጌታ ኢየሱስ ክርስቶስ ዋና ትንሣኤው ሰላም ነው። ሰላማችን እናገኛለን። እኛ ሰላም ሰዎች ከሆንን ሰላማዊ የሆነ ኢየሱስ ክርስቶስ ከኛ ጋር ነው። ፍቅር አለ። እግዚአብሔር ፍቅር ምን እንደሆነ አየን። ያ ፍቅር በዛ ፍቅር እንድኖር ይገባናል። ይቅርታ አየን። እግዚአብሔር ለካ ይቅር የሚያደርግ ነው። በልጁ አድሮ ዳግም ተወልዶ ይህንን በመስቀል ላይ ሆኖ ለበደላቸው ሁሉ ይቅር አላቸው። ስለዚህ ዛሬም ይህ እግዚአብሔር የይቅርታ ልብ የይቅርታ መንፈስ ይዘን እንድንኖር ይቅርታ የሌለው ፍቅር የሌለው ልብ ክርስትናን መኖር አይችልምና ፍቅርንም ይቅርታንም ከአምላካችን ተምረናልና በእኛ ሕይወትም ይልደጋገም ይችላል። የሰላም መሳሪያ እንድንሆንም ክርስቶስ ያመጣልን ሰላም ይዘን እንድንኖር እግዚአብሔር ይፈልጋልንና እኛ የትንሣኤ ሰዎች ነንና ይህንን በተግባር እንድናደርግ በትንሣኤውም ደግሞ ለሌሎቹ ተስፋ መሆን የትንሣኤ ሻማ ብርሃን ነው። ክርስቶስ ሌሎች ብርሃን ስለሆነ የኛ ሕይወትም እንደ ሻማ
እንደ ሻማ ለሰዎች እያበራን እኛ ለሻማ ለራሱ ይጎዳል፣ ለራሱ ይቀልጣል፣ ሌላው ግን ብርሃን ይሆናል ማለት ነው። የኛም ጥሪ ስለሆነ እስኪ በዚህ ትንሣኤ ደግሞ የተቸገሩትንም የተጎዱትንም በማሰብ አብረን እንድናከብርና በተለይ ሀገራችን ሰላም እንድንጸልይ አደራላችኋለሁ። መልካም የትንሣኤ በዓል ይሁንልን። ዓመቱም የሰላም የበረከት የጸጋ እግዚአብሔር ያደርግልን። እንኳን አደረሳችሁ፣ እንኳን አደረሰን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ተነሳ መስሎ ያሸለመ